ቁርአን እያለ ይመጣል። 7 አይነት ቁርአን ሳይሆን ያለው 7 አይነት የአነባበብ መንገድ ነው ያለው። ለምሳሌ የአነባበብ ዘዬ ማለት ነው። ለምሳሌ አገራችን ላይ ባለው የወሎ አማርኛ አለ፣ የጎንደር አለ፣ የጎጃም አለ። ስለዚህ እነዚህ ሁሉ ምንድናቸው? የአነጋገር ዘዬዎች ናቸው። ኢቭን በእንግሊዝኛ ቋንቋ ብትመለከቱ THE የሚለውን ፊደል በእንግሊዝኛ ያለውን THE የሚለውን ፊደል አሜሪካና እንግሊዞች ለምሳሌ ዘ ብለው የሚያነባሉ፣ ዚ ብለው የሚያነባሉ። ከዛ ያለፈ ነገር የለውም። ስለዚህ በመጀመሪያ ደረጃ አሁንም ላቋርጥ እንዴ ሂዊ ምን ሆነሽ ነው? ላውራ እንጂ እኔ እኮ ሲያወራ ዝም ብሎ ይኸውልሽ ከየት እንደመጣ እንትኑ ቆይ መጽሐፍ ከፍቶ አይደለም እኮ አማርኛ ትርጉም አምጥቶ እንጂ መጽሐፍ ከፍቶ እንትን አላለኝም። ልጨርስ ሂዊ ምን ሆነሽ ነው? እንዴት እንማረኛ? እኔ መክፈት እንደማልችል እሱን ነግሬሻለሁኝ። ይሄ ነው ትልቁ ችግራችሁ ይሄ ነው። ይኸውልሽ ይሄ ጉዳይ ሁለተኛ እንዳይነሳ አድርጌ ድባቅ ስለምመታው አሁን እንትን አታድርጊኝ፣ ሐሳቤን አትስረቂኝ ፕሊዝ። ሰርካ አይደለም ወጥ በይውልህ ቀኑን አይሂዊ ቆይ ልንገርሽ አንዴ አዳምጠኝ። አሁን አይሂዊ እኔ ይኸውልሽ እኔ እኮ ሲያወራ እሱን ስሰማው የነበረው ከየትኛው መጽሐፍ በየትኛው አንድ እንኳን ያንን ሳይናገር እንደፈለገ ሲያወራ ስሰማ ነበር አይደል? አሁን ማይኩን ዝጊውና አንድ ሳይናገር መጽሐፉ ከየት እንደሆነ እንዴ ከዚህ በላይ ስንት እንዴት አድርጌ ስለ መጽሐፉ ልናገር? ይሄው ምን እየተናገርኩት ፕሊዝ ትልቁ ላርግኛ ነው። አትናገር አይደለም እያልክ አትናገር አይደለም እያልክ እኮ ሐዲሱን እናንተኑን ላመጣ እኮ ነው። ተረጋጉ እንጂ እኔ እኮ አሁን መጀመሪያ ላይ ያወራሁት መንደር መጽሐፉን አልተናገረም ያልከውን ይሄው ልክ ከቁርአንና ከሐዲስ ሲሄድ ደግሞ መረጃዎቹን ልጠቅስ ነው እኮ። ይሄው መጽሐፍ አልተናገረም እሱ አማርኛ እንትን ነው ብሮ። አሁን እሱን መጽሐፉን ታመጣውና እሱን በኋላ ላይ እሱን ይኸውልህ ቃል በቃል ስናደርገው ቆይ ትስማኝ ከየትኛው ኪታብ ላይ እንደሆነ ታመጣዋለህ። አሁን ግን መጽሐፉ ይሄው እሺ ይሄ አረብኛ ከየትኛው መጽሐፍ ምን ከሚለው መጽሐፍ የሚለውን ትነግረኛለህ። እሱን በኋላ ኪታብ አልአሽር አልኩህ እኮ ኪታብ አልአሽር። ይሄማ የጀላለዲን አልሱዩቲ አልኢትቃን ፊ ኧረ እሺ እኔ ላውራ እንዴ ማን ነው? እሺ ቀጥል እኮ ግን መጽሐፉን አሳየኝ እኔ ላውራ። አንተ እኮ ከ20 ደቂቃ በላይ እኮ ነው ያወራኸው። እኔ ገና 2 ደቂቃ ሳላወራ አላሳየህም ስላልክ ነው። ይሄው አላሳየህም ስላልክ አሳየህ። እስኪ ዝጋው ማይክህን አንተ እንዴ እንደዚህ አትፍሩ እንጂ። ይሄ ይኸውልህ ይህች የምትመካበት ሐሳብህን ድባቅ ስለምመታት ችግር የለውም። ኧረ በጣም ተርበተበትኩ ብታይ ላብ እንዴት እንዳጠመቀኝ ራሱ ብታይ። ኦኬ ትልቁ ላይ ሁንና ማስረጃ እየከፈተ ያላል ባህል ብሮ ያላል ባህል ችግር የለውም። በመጀመሪያ ደረጃ ቁርአን ምንድነው? እሺ ዝጋው ማይክህን እንዴ። እኔ እኮ ቅድም ይኸውልህ ስትዋሹ ምን ስትልን እኔ ዝም ብዬ የሰማሁ ነው እኮ የነበረው። ገብቶሃል? እንደፈለክ ስትናገር። ስለዚህ እኔም ላውራ፣ ፍትሃዊ ሁኑ። ጥሩ። በመጀመሪያ ደረጃ ቁርአን የሚለው ቃል ምንድነው ስንል ቀርአ ማለትም አነበበ ወይም አነበነበ ወይም መነባንብ ማለት ነው። ሪሳይቴሽን ማለት ነው። ስለዚህ አምላካችን አላህ ምዕራፍ 87 ቁጥር 6 ላይ ምን ብሏል? ቁርአንን በእርግጥ እናስነብብሃለን አትረሳምም ማለት። ምዕራፍ 75 ቁጥር 18 ላይም ባነበበውም ጊዜ ንባቡን ተከተል አለ። እዚህ ጋር እናስነብብሃለን ለሚለው የገባው ቃል ምንድነው? ሰኑቅሪኡከ ነው። ይህ ማለት ምንድነው? ባነበብነውም ለሚለው ደግሞ ምን ገባ? ቀረእናሁ የሚለው ገባ ማለት ነው። ይህ የሚያሳየው የአላህ ንግግር መነባንብ መሆኑን ነው ማለት ነው። አምላካችን አላህ ይህን ቁርአን ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወረደው በምንድነው? በተርቲል ነው። ተርቲል ምዕራፍ 25 ቁጥር 32 ላይ እነዚያ የካዱትም ቁርአን በእርሱ ላይ ለምን በጠቅላላ አንድ ጊዜ አልተወረደም አሉ። እንደዚሁ በእርሱ ልብህን ልናረጋጋ በተርቲል አነበብነው ይላል። ረተልናሁ የሚለው ቃል አነበብ ነው ማለት ነው። ተርቲል ማለት ደግሞ ምን ማለት ነው? የአነባበብ ስልት ማነር ኦፍ ሪሳይቴሽን ማለት ነው። ምዕራፍ 73 ቁጥር 4 ላይ ቁርአንንም በተርቲል ማንበብን አንብብ ይላል። ጥሩ። እንደዛ ከሆነ እዚህ አንቀጽ ላይ አንብብ ለሚለው የገባው ቃል ምንድነው? ረተል የሚል ቃል ነው የሚጠቀመው። ረተል ማለት ደግሞ በተርቲል መቅራትን ያመለክታል። ወይም ተርቲላ የሚለውን የተርቲል ምንድነው? አነስታይ መደብ ሆኖ ነው የመጣው ማለት ነው። ስለዚህ ይህ የአቀራር ስልት
ወደ ነቢያችን ሰለላሁ ዐለይሂ ወሰለም የወረደው በሰባት አይነት የአቀራር መንገድ ነው። በሰባት አይነት የአቀራር ስልት ነው ማለት ነው። ጥሩ ኢማሙ ቡኻሪ ቅድም እኔ አላቀውም በሰባት አይነት እንድተባለ መረጃውን አላቀውም ብሎ ነገረው የከፈተው ኢማሙ ቡኻሪ መጽሐፍ 66 ሐዲስ ቁጥር 13 ላይ ኢብኑ አባስ እንደተረከው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ጅብሪል ለኔ በአንድ ሐርፍ አቀራር ይቀራልኝ ነበር። ከዚያም እኔ በሌላ ሐርፍ እንዲያስቀራኝ ጠየቅኩት። በተደጋጋሚ ስጠይቀው በሰባት ሐሩፍ በመቅራት ጨመረልኝ አሉ። የት ላይ? ኢማሙ ቡኻሪ መጽሐፍ 66 ሐዲስ ቁጥር 13 ላይ። ስለዚህ ይሄ ሰባት አይነት የአቀራር ስልት ማነር ኦፍ ሪሳይቴሽን የተባለው የወረደው ከአላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት ነው። ሰባቱም አይነት መንገድ እዚህ ሰዎች የተበረኩት የፈጠሩት ሳይሆን ከአላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት የመጣ ያቀራር ስልት ነው ማለት ነው። ጥሩ ሐርፍ ማለት ምንድነው? ቅድም አህሩፍ ምንድነው ትርጉም የለውም ሲል ነበረ። ግን ሐርፍ ማለት ፊደል ነው። የሐርፍ ብዙ ቁጥር ደግሞ አህሩፍ ይባላል። ስለዚህ እዚህ ጋር ምንድነው የሚያሳየው ስንል አህሩፍ የሚለው አቅራአኒ ከሚለው ቃል ወይም አስቀራኝ አስተምረኝ ከሚለው ጋር ተያይዞ ስለመጣ ሞድ ኦፍ ሪሳይቴሽን ወይም ደግሞ የአነባበብ ስልት የሚል ምን ይኖረዋል ማለት ነው? ትርጓሜ ይኖረዋል ማለት ነው። ስለዚህ የቁርአን አነባበብ በጅብሪል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወረደ ነው። ይህ አነባበብ ራሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን ራሱ ለምሳሌ በአንድ የቁረይሽ በነበሩት በዑመር ኢብኑ ኸጧብ ጊዜ እና በሂሻም ኢብኑ ሐኪም መካከል የነበረው የቂርአት ልዩነት እንደ ምሳሌ ማየት እንችላለን። ለምሳሌ ኢማሙ ቡኻሪ መጽሐፍ 66 ሐዲስ ቁጥር 14 ላይ ምን ይላል? ዑመር ኢብኑ ኸጧብ እንደተረከው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሂሻም ኢብኑ ሐኪም ሱረቱል ፉርቃንን ሲቀራ ሰማሁት። የእርሱ አቀራር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለኔ ባቀሩልኝ በተለየ በሌላ ሐርፍ ሲቀራ ሰማሁት። በሶላቱ ላይ ያለ ወደ እርሱ ዘልዬ ነበር። ነገር ግን ንዴቴን መቆጣጠር ነበረብኝ። ሶላቱን በጨረሰ ጊዜ በአንገቱ ዙሪያ ያለውን ልብስ አውልቄ በእርሱ ያስኩትና እኔ የሰማሁትን ይህን ማን ነው ያስተማረህ ብዬ ስለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ናቸው አለኝ። እኔም ከአንተ በተለየ ለእኔ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያስተማሩኝ ተዋሻለህ አልኩት። ከዚያም ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አመጣሁት። ከዚያም ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህን ሰው ሱረቱል ፉርቃንን እርሶ ባስተማሩኝ ሐርፍ ሲቀራ ሰማሁት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልቀቀው ሂሻም ሆይ ቅራ አሉት። ከዚያም እኔ በሰማሁት ሐርፍ ሲቀራ ሰማሁት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ሐርፍ ለኔ ተወርዶልኛል፣ ዑመር ሆይ ቅራ አሉኝ። እኔም እሳቸው ባስተማሩኝ ቀራሁኝ። እርሳቸውም ለኔ በዚህ ሐርፍ ተወርዶልኛል፣ ቁርአንን በሰባት ሐርፎች እንድቀራ ተወርዶልኛል። ስለዚህ የትኛውንም የሚቀላችሁን ቅሩት አሉ። ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ይህ ሰባት አይነት ያቀራር መንገድ ከአላህ በጅብሪል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደ ነው ማለት ነው። ከነዚህ የሰባት ያነባበብ ማነር ኦፍ ሪሳይቴሽን ወይም ያነባበብ ስልት ውስጥ በዋነኛነት ያስተላለፉት እነማን ናቸው ነው? እነማን ናቸው ስንል ያስተላለፉት ሰሃቦች ኡበይ ኢብኑ ከዓብ አለ፣ ዘይድ ኢብኑ ሳቢት፣ አብዱላህ ኢብኑ መስዑድ፣ አቡ አዘርድ አለ፣ አሊ ኢብኑ አቡ ጣሊብ አሉ፣ አሊ ሙሳ አልሻዕሪ አሉ፣ ዑስማን ኢብኑ አፋን አሉ። ጥሩ ከዚያስ በሰባቱ አነባበብ የተላለፈ ሪዋያው ደግሞ ምንድን ነበር ስንል አንደኛው ቃሪ ከመዲና ነው፣ ናፊ ኢብኑ አብ ሲሆን ቂራአቱ የተላለፈው ደግሞ በማን ነው? ከኡበይ ኢብኑ ከዓብ ነው። ሁለተኛው ቃሪ ከመካ ኢብኑ ከሲር ሲሆን ቂራአቱ የተላለፈው ደግሞ ከማን ነው? ከዘይድ ኢብኑ ሳቢት ነው። ሶስተኛው ቃሪ ከደማስቆ አቡ አምር ሲሆን ቂራአቱ የተላለፈው ደግሞ ከማን ነው? ከአብዱላህ ኢብኑ መስዑድ ነው። አራተኛው ቃሪ ከባስራ ኢብኑ አምር ሲሆን ቂራአቱ የተላለፈው ደግሞ ከአቡ አዘርዳ ነው። አምስተኛው ቃሪ ከኩፋ ሲሆን ከኩፋ አሲም ኢብኑ አብ ነው።
ቂራአቱ የተላለፈው ደግሞ ከአሊ ኢብኑ አቡ ጣሊብ ነው። ስድስተኛው ቃሪ ከኩፋ ሐምዛ ኢብኑ ሲሆን ቂራአቱ የተላለፈው ደግሞ ከአቡ ሙሳ አሽዓሪ ነው። ሰባተኛው ምንድነው ስንል ቃሪ ከኩፋ አልኪሳኢ ነው። ቂራአቱ የተላለፈው ደግሞ ከኡስማን ኢብኑ አፋን ነው ማለት ነው። እዚህ ጋር ሪዋያ የሚለው ምንድነው ስንል ትራንስሚሽን ማለት ነው፣ የተላለፈው ማለት ነው። የተላለፈው ቅድም ቁርአኑን ታስታውሱ ከሆነ በሙተዋቲር መሆኑን ከቁርአን አሳይቼ ተናግሬ ነበረ። ይህ ሰንሰለት ራሱ ከምንድነው ሰንሰለቱ ወይም ሪዋያው ከምንድነው? የሐፍስ ሪዋያ አለ፣ የወርሽ ሪዋያ አለ፣ የቃሉን ሪዋያ አለ፣ የዱሪ ሪዋያ አለ፣ የሂሻም ሪዋያ፣ የሩህ ሪዋያና የባዚ ሪዋያ የሚባሉ ናቸው ማለት ነው። ስለዚህ ከአላህ ከጅብሪል የተወረደ ምንድነው? ሰዎች የፈጠሩት አይደለም። ሰባቱም አይነት መንገድ ከአላህ ከጅብሪል ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላለፈ ነው ማለት ነው እንጂ ሰዎች የፈጠሩት አይደለም። ጥሩ የአነባበቡ ልዩነት ለምሳሌ ቅድም ቲኤች የሚለውን ፊደል ዘ እና ዚ ብለው እንደሚያነቡት የቁርአን ያነባበቡት የፊደሎቹ ልዩነት ምንድነው? ኢዕራብ ማለት ነው። ሙያ ኬዝ ሲሆን ማለት ነው። ኦኬ ኡስማን ደቂቃ ጨርሰሽ ከዚህ በኋላ ለምን አንተ 30 ደቂቃ አውርተህ እኔ በ10 ደቂቃ እንኳን መች ሞላኝ። እኔ ካወራሁት በላይ ነው ያወራኸው። ኧረ እባክህ ተው እሱን ልጨርስ በሁለት ደቂቃ ጨርስ። ላኢላሃ ኢላላህ ልጨርስ አንድ ጊዜ። እሺ አይዞህ ሌላ ጊዜ ይጠቅምሃል። ተረጋጋና ጥሩ። ስለዚህ ከዚህ በኋላ ቃል በቃል እናደርገዋለን ነው። ኧረ ይኸው ጊዜ እሰጥሃለሁ፣ ቃል በቃል እናደርገዋለን ከዚህ በኋላ። አሁን ከ43 ነው። ግን ምን ሆነህ ነው? ቆይ እስኪ እኔ እኮ አንተ ስታወራ ዝም ብዬ ነው የሰማሁህ እኮ በቃ ትረካ ውስጥ ገባህ አንተ እኮ ስብከት አደረግከው። ኧረ አንተ እኮ ያን ሁሉ ስታወራ እኮ አንድ እውነት እኮ አላወራህም እንጂ አሁን አታቋርጠኝ። እሺ መረጃ ከፍቼ ነው እያሳየው የነበረው ወዳጅ። እኔ እኮ መረጃውን እየተናገርኩ ነው። መክፈት እንደማልችል ቅድም ነግሬሃለሁ። አሁን ይኸውልህ እኔ እንዳላወራ ለምንድን ነው የፈለግከው? እንዳታወራ አይደለም እድሉ ይሰጣል። ግን ቋጨው፣ ሐሳብህን ቋጨውና ከዛ በኋላ ወደ ቃል በቃል እንገባለን። በቃ ይሄ ነው ትልቁ ችግር። ይኸውልህ መልስ ሲሰጥህ 1000 ዓመት ስትመካበት የነበረው ነገር እንዲህ ሲፈራርስብህ መስመሩ ከየት እንደመጣ ሲነገርህ ምን ዋጋ አለው ታዲያ? ይኸው ጣልቃ ትገባለህ። ደቂቃ እንደፈረሰ ገርሞኛል እኔ ራሴ። ቀጥል እስኪ አንተ። በጣም ይገርም። አዎ ምክንያቱም ይኸውልህ ትልቁ ችግር ምንድን ነው መሰለህ? የቁርአን የአነባበብ ልዩነትና ሰባት አይነት ቁርአን አለ እያልክ እንደምታወራው ስላልሆነ ነው። እሺ ልጨርስ። ሰባት አይነት ቁርአን ብዬ አላውቅም እኔ በነገራችን ላይ 20 አይነት ቁርአን ነው የሚለው። ተሳስተህ ነው። እሱን ታመጣለህ፣ ችግር የለውም። ያዝሽ አሁን። እሺ ልጨርስ አንድ ጊዜ። የቁርአን አነባበቡ በምንድን ነው ስንል ይሄ ኢዕራብ የሚባለው ነገር ወይም ሙያ ኬዝ የሚባለው በምንድን ነው የመጣው ስንል በፈትሃ፣ በከስራ፣ በዶማ እነዚህ አጫጭር አነባቢዎች ወይም ሐርፎች ይገባሉ ማለት ነው እዚህ ላይ። ጥሩ። በፈትሃ የሚያገለግለው ሙያ ምን ይባላል? መንሱብ ይባላል። ይሄም ተሳቢ ሙያ አኩዜቲቭ ኬዝ ሆኖ ሲመጣ ነው ምን የሚለው ፈትሃ የሚለው ሲገባ ማለት ነው። ጥሩ። በከስራ ደግሞ መጅሩር የሚባለው አገናዛቢ ሙያ ወይም ጄኔቲቭ ኬዝ ሆኖ ይመጣል ማለት ነው። ይሄ የአረበኛው ግራመር ነው እንግዲህ። በከስራ ነው በደማ የሚያገለግለው ደግሞ መርፎዕ ሆኖ ወይም ባለቤት ሙያ ኖሚኔቲቭ ኬዝ ሆኖ ይመጣል ማለት ነው። ስለዚህ ይሄ ነው ያለው ነገር። ትልቁና ዋናው ነገር ምንድን ነው? ይሄ ሰባት አይነት ያነባበብ መንገድ የመጣው ከማን ነው? ከአላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት እንጂ ሰዎች የፈጠሩት አይደለም ማለት ነው። ስለዚህ እስኪ እንትኑ ላይ እንሂድና 1 2 3 ልጥቀስ። ለምሳሌ ቅድም ረጅም ሰዓት እንትን ሲልበት ከነበረው ልጀምር እስኪ። ምን የሚለውን ነው የጀመረው? የፍርዱ ቀን ባለቤት ለሆነው የሚለውን አንስቶ መሊክየውና ማሊክየው የሚል ሁለት ቃላቶችን ሲጠቀም ነበረ። ቅድም እንደነገርኳችሁ ፈትሃ አለ፣ ከስራ አለ፣ ዶማ አለ። በእነዚህ በፈትሃ ሲመጣ በከስራ ሲመጣና በደማ ሲመጣ ምንድነው ልዩነቱ የሚለውን ለምሳሌ የፍርዱ ቀን ባለቤት ለሆነው ሲል ምዕራፍ 1 ቁጥር 4 ላይ ያለውን የፍርዱ ቀን ባለቤት ለሆነው የሚለውን ማሊክየውና በፈትሃ ሲቀራ እና በሁለት ረካዓ ስቦ ደግሞ በሚል ሪዋያ ሁለት ረካዓ ስቦ ማሊክ ሲልና
የወርሽ ቂርአት ሚም ፈታህ አድርጎ ደግሞ መ ብሎ መሊክ ብሎ ሲያነበው ማለት ነው። ማኖቪት ጨርስ። እሺ ልዩነቶች ገብተህ ያለ ልዩነቶችን ወደ ልዩነት ገብተህ ማንበብ ትጀምራለህ። ፕሊዝ ጨርስ በቃ በአንድ ደቂቃ። በጣም ችግር የለውም። ያው እናንተ ቤት መግባቱ ችግሩ ይሄ እኮ ነው። ምክንያቱም ተቆጣጣሪ ሆንክ፣ አሁን ተወያይ ከሆንክ ዝም ብለህ ብትሰማ ምን ችግር አለው? እኔ አንተ ስታወራ ነበረ እኔ እንትን አንዴም አላቋረጥኩህም ሐሳብህ እንዳይበታተን። ይሄን አካሄድህ ያው ለምን እንደሆነ ግልጽ ስለሆነ ችግር የለውም። ስለዚህ መልክ የውሚድና እናረጋው ነው ችግር የለም። ቃል በቃል ስናረጋው እሱን ታሳየኛለህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለመውረድ ሰበብ አትፈልግ ፕሊዝ። ቀጥልና ይሄው አንዴ እንዴ አንተ ጣልቃ እየገባህ ለምንድን ነው? አትፍራ እንጂ ብሮ በጣም እኮ ስለፈራው ነው። በጣም ኤሌመንታሪ የሆነ ነገር ይዘህ ስታወራ የነበረው ነገር እኮ ለሙስሊሞች በጣም ቀላል ነገር እንደሆነ ፕሊዝ ቀጥልሽ እንትን ነው። ስለዚህ አታቋርጠኝ ብሮ። አሁን በደቂቃ ከዚህ በኋላ በደቂቃ ትቀጥላላችሁ። ግን ኡትሜ ይኸውልህ አንድ ነገር አንተ ፖዚቲቭ መሆን መቻል አለብህ። አሁን እሺ አርዲ በደቂቃል አንተም ልታጣጥ ይችላል። ለምንድን ነው እሺ እሱ ሲያወራ እኔ ገብቻለሁ ጣልቃ? ይዊ ይኸውልህ እኔ አሁን እንድገባ ያደረገኝ ነገር ምን መሰለህ? አሁን እኛ ቆይ እሱ ራሱ የሚገባው ለምንድን ነው? ምክንያቱም ምን መሰለህ አንተ አንደኛ ነገር አልሬዲ ትክክል ነው እያልሽ ነው? አየስ ምን መሰለህ አልሬዲ ጣልቃ መግባቱ አይደለም። እሺ ታንኪዩ በቃ ታንኪዩ ችግር የለውም። እሺ ቆይ ስማኝ ህይወት ይጨርስ ፕሊዝ። በቃ ሰበብ ነው የሚፈልገው። የምን ሰበብ እየፈለገ ነው ለሞት? የምን ሰበብ እንዴ? አሁን እኮ በደንብ እስካሁን የተናገርኩ ገብቶ ከሆነ እኮ በደንብ ነው የተማርከው። አብሽራ ብሮ ጨርስ። ገብቶ ከሆነ ጎበዝ ተማሪ ከሆንክ ለዛውም ማለት ነው። ጥሩ አሁን የፍርዱ ቀን ባለቤት ለሚለው በፈትሃ ለምሳሌ የሐፍስ ቂራአት ሚም ፈትሃ ያስኩና ማ አድርጎ ሪዋያውን በሁለት ረካዓ ስቦ ማሊክ ብሎ ሲቀራው የወርሽ ቂራአት ደግሞ ሚም ፈትሃ መ በሚል ሪዋያ ማለት ነው አንድ ረካዓ ስቦ መሊክ ተብሎ ይቀራዋል ማለት ነው። መሊክና ማሊክ። ጥሩ ምንድነው ልዩነቱ ስንል መና ማ የሚሉት ፊደሎች ናቸው። በፈትሃ ተቀርቷል። እንደገና ሁለት ረካዓ ስቦ ደግሞ ማ በሚል ቀርቶታል። መሊክና ማሊክ አንደኛው ባለቤት የሚል ትርጓሜ ሲኖረው አንደኛው ንጉስ የሚል አለ። ሁለቱም ግን ተመሳሳይ ትርጓሜ ነው ያላቸው። ምክንያቱም ለምሳሌ አንድ ሀገር ላይ ያለ ንጉስ ለዛች ሀገር የዛች ሀገር በሙሉ ባለቤትነቱ የማን ነው? የዛ የንጉስ ነው። ስለዚህ ንጉስ ሲባል የአንድ ሀገር ሁሉም ነገር የሱ ስለሆነ የዛ ሀገር ምንድነው? ባለቤት ነው፣ የበላይ መሪ ነው፣ ተቆጣጣሪ ነው። በሁለተኛው ደግሞ ባለቤት የሚለው የቁርአን አገላለጽ ራሱ የሁሉም ነገር ባለቤት የሁሉም ነገር ገዢ ተቆጣጣሪ ባለቤት ምንድነው ስንል ደግሞ የሁሉም ነገር አስተዳዳሪ ያኤኬ ታንኪዩ የሁሉም ነገር አስተዳዳሪ ተቆጣጣሪ ምን ይባላል? ባለቤት ይባላል። ንጉሱስ ምንድነው? የዛች ሀገር ባለቤት ነው። ስለዚህ መሊክና ማሊክ ይሄ ነው ልዩነቱ። ስለዚህ ይህ ያነባበብ መንገድ ራሱ ቅድም ላይ እንደተናገርኩት የት ላይ ነው? ኢማሙ ቡኻሪ መጽሐፍ 66 ሐዲስ ቁጥር 13 ጅብሪል በሰባት አይነት መንገድ እንዳስተማራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ሁለተኛው ደግሞ ቡኻሪ መጽሐፍ 66 ሐዲስ ቁጥር 14 ላይም ደግሞ ዑመርና ማን ነበር? በቃ ዑስማን ቢሻውን እየከለስከው እኮ ዑመርና ዑመርና ሂሻም ናቸው። ዑመርና ሂሻም በተከራከሩበት ኧረ ቆይ ተረጋጋ ብሮ እንትን በቃ እየከለስክ ነው። እንደገና ተመለስክ። አይንሰርህ ቆይ አይንሰርህ ተረጋጋ ብሮ። አሁን ዑመርና ሂሻም በተከራከሩበት ላይ ኧረ እባክህን ኦኬ በቃ ይኸው አንድ ደቂቃ ከቀድም ካልኩ ከ43 አሁን ከ50 ሆነ 7 ደቂቃ አውርተሃል። እሺ ዋናው ነገር ምን አለ መሰለህ? ዋናው ነገር ያው ፍትሃዊ ብትሆኑ ጥሩ ነበረ። አታስቁመኝ። አንተ ተወያይ ሆነህ ተቆጣጣሪም ሆነህ ጉዳያለው ሰው ይሁን። ስለዚህ ዑመርና ሂሻም በተከራከሩበት ጉዳይ ላይ ምንድነው የተፈጠረው? ሁለቱንም ያነባበብ መንገድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱም መተው ሲያነቡላቸው የሁለታችሁም ትክክል ነው። ከዛስ አሉ
ሁለት ብቻ ሳይሆን ይባዝ ብሎ በሰባት አይነት መንገድ ነው የወረደልኝ አሉ። የት? ኢማሙ ቡኻሪ መጽሐፍ 66 ሐዲስ ቁጥር 13 እና ሐዲስ ቁጥር 14 ላይ አላላችሁ ማለት ነው። ስለዚህ ዋናው ነገር የአነባበብ መንገድ ነው እንጂ ሰባት አይነት ቁርአን ኦር ሰባት አይነት የተለያየ መድብል የለም ማለት ነው። ይሄ አሁን የከፈትከውም በነገራችን ላይ ይሄ ሐፍስ ዋርሽ የሚለውንም ምን የነገርኩህ ነው የጻፍከው እንጂ አንተ አውቀኸው አልነበረም። ሰባት አይነት መንገድ ላለመኖሩም እስኪ መረጃ ካለህ ብለህ ነው መረጃ የከፈትኩልህ ቡኻሪ ላይ ያለውን አሁን የጠቀስኩት ማለት ነው። ስለዚህ ለሌላ ጊዜ ለሌሎቻችሁ ሙስሊሞች ይሄን ማየት ይችላልላችሁ። በተጨማሪ ሱነን አቢ ዳውድ መጽሐፍ 32 ሐዲስ ቁጥር 10 ላይ ሱነን አቢ ዳውድ መጽሐፍ 32 ሐዲስ ቁጥር 10 ላይ አብደላህ ኢብኑ ዑመር እንደተረከው አሊያ ኢብኑ ሰዕድ አልአውፊ እንዳለው እኔ ለአብደላህ ኢብኑ ዑመር አላህ ያ ከደካማ ወይም ደፍ ፍትወት ጠብታ የፈጠራችሁ ነው ብዬ ቀራሁለት። እርሱም ከደካማ ዱፍ አለ። አንተ ለኔ እንደቀራኸው እኔም ለአላህ መልእክተኛ ቀርቻለሁ። እኔ አንተን እንዳስያዝኩህ እሳቸውም እኔን አስይዘውኛል አለ። አሁንም ስለዚህ የአነባበብ ልዩነት የተባለው ዱፍና ደፍ የሚለው ምን ላይ ነው ማለት ነው? ሁለት አይነት ኦኬ እሺ ኡስማን አሁን በቃ ሐፍስና የዋርሽ እንዳለ ያሳያል ማለት ነው። በተጨማሪ ሱነን አቢ ዳውድ መጽሐፍ 32 ሐዲስ ቁጥር 15 ላይ መረጃዎቹ ይሰጡ እንጂ ኡስማኖቪች አረባክን በቃ ይበቃሃል። ተረጋጋ በእናትህ ምን ሆነ ነው ቀድም ከተባልከው ራሱ እኮ 10 ደቂቃ ሆነ። በእውነት ነው ማለት ከ43 ነበር የጀመርከው አሁን 10 ደቂቃ ሆነ ከቅድሙ እንኳን። ኦኬ እሺ አሁን ቅድም አንተ አውርተህ ስትጠይቀኝ ነበር። እኔ ደግሞ አሁን ጥያቄዎች እጠይቅሃለሁ። እሺ መቼ ነው እንዴ አንተ አውርተህ መቼ ነው የጠየቅኩ? ይሄው አሁን እዚህኛው ላይ እንመለስ እንጂ መጀመሪያ ጠይቀኸኝ እኮ ነው ያወራኸው አይደለ? እኔ ደግሞ ልጠይቅ እንጂ ይሄንን መልስልኝ ፕሊዝ። አንድ ጊዜ አሁን መልስልኝ። አሁን ያወራ እንጂ ብሮ ኦኬ አንዴ መልስልኝ። ይሄው ለአንዳንድ እንድል አወራን አይደለ? ስለዚህ መልስልኝ ይለኛል እንዴ? እሱንማ ቅድም መልሽልህ። አሁን ደግሞ እኔ ልጠይቅህ። ቆይ አይ ኦኬ ይሄ ጻፍከው እኮ ሰባት አይነቱ ሪዋያ ምን እንደሆኑ እኮ ቅድም አሳይቻለሁ። አሁን ደግሞ እኔ ነኝ የምጠይቀው። ይሄው እኮ እሺ ችግር የለም ጠይቀኝ። ከዛ ግን እኔም እጠይቅሃለሁኝ ተመልሳለህ። ምንም ይሄን ሰበብ አድርገህ እንዳትሄድ ስለምፈልግ ጠይቀኝ እኮ መልሽልሃለሁ። ቅድም ጠይቀኝ ጎ አሄድ ጠይቀኝና ከዛ በኋላ ጠይቀኝ መልሽልሃለሁ። ጥሩ አትጠየቅም አንተ ከዚህ በኋላ ተጠይቀህ አንተ ቅድም ጠይቀኸኛል እኮ ምን ነው አንተ አንድ ጊዜ ሳትጠይቅ ልታስወርድ ይፈልክ እንዴ? በቃ ቃል በቃል እናድርገው እንጠያየቅ። በቃ ከዚህ በኋላ መጠየቅ አትፈልግም? አሁን ልጠይቅህ። ኦኬ እኔ ከመለስኩ በኋላ ትመልሳለህ ወይስ አትመልስም? አንተ ቅድም ስትጠይቀኝ አልነበር እንዴ? ምንድነው ያስፈራህ? ቆይ እንዴ አንተ ስትጠይቀኝ አልነበር እንዴ? አንድ ጊዜ ቆይ ቅድም 3-4 ጥያቄ እኮ ስትጠይቅ ነበረ። ኧረ እባክህን ስመልስልህ ነበረ። አሁን ደግሞ አሁን ጠይቀኝ። እስከፈለግከው ትጠይቀኛለህ፣ እኔም እጠይቅሃለሁኝ። በዚህ ተስማማ። አሁን እንድጠይቅህ ትፈቅድልኛለህ? አትፈቅድልኝም? መጠየቅ አትፈልግም? እንዴት ያለ ውይይት ነው ታዲያ ይሄ? እንዴ አንተ ቆይ አንተ ከማውራትህ በፊት ህዊ ራሱ ባለችበት ካልመለስክልኝ ሌላ ነገር አታወራም እያልክ እኔ ስንት ጊዜ ነበር ስመልስልህ ነበረው? ውይይት እኮ እያደረግን ያለ ነው። አንድ ሺህ ጥያቄ እሺ እኔ ልጠይቅ እንጂ እንዴ ምንድን ነው? እኔ አልጠይቅም እንዴ? ቆይ እኔ አልጠይቅም? ጠይቅ፣ እስከፈለግከው ትጠይቀኛለህ። እኔ እጠይቃለሁ። እኔ አሁን መጠየቅ እችላለሁ። አልጠይቅም? አንተ ትጠይቃለህ፣ ግን ከመለስኩልህ በኋላ ግን ትጠየቃለህ። አንተም ትጠይቃለህ፣ ችግር የለውም። እኔ እኮ መጀመሪያም እኮ ስጠይቀኝ ነበር። 4-5 ጥያቄ ስጠይቅ አልነበረ? ጉድ ያለ ሰው ነህ እንደው። በልሽ አሁን ስለዚህ እመልሳለሁ። ሌላው ትጠየው 250 ሰው ስላለ እመልሳለሁ ብሏል። ለምን መሰላችሁ? ወጥቶ ሊሄድ እንደሆነ ስለገባኝ ነው። ከጠየቀ በኋላ አደራህን እንዳትጠይቅህ ያልጠይቅህም አትፍራ። ከፈለክ ጥያቄው ይቀራል። ዋናው ነገር እኔ ዋናው ማስያዝ የፈለኩት ጠይቀኝ፣ ፕሊዝ እንድትጠይቀኝ እፈልጋለሁ። ጠይቀኝ፣ ግን ትጠየቃለህ። አንተ መልሳለሁ ብለሃል፣ ተናግረሃል። ከአፋው ኦኬ እሺ፣ አንተ መጀመሪያ ጠይቀሃል አልጠየቅም? መልስልኝ ይሄንን እስኪ። አንድ ጥያቄ ስለጠየቅኩ ነው እንደ መጀመሪያ አንድ ጥያቄ አይደለም። አህሩፍና አቅራአን የሚለው ቆይ አዳምጥ። አህሩፍና አቅራአን የሚለውን አንድ ጠየከኝ። ሁለተኛ ሰባቱ ያነባበብ ስልቶች ምን ናቸው አልከኝ። አሁን እዚህ ጋር ቪዲዮ ላይ ከፍታቸው የነበርከውን ዘረዘርኩልህ። ሁለት ሶስተኛ የተጠየኩት ምንድነው? እነዚህ ቀሪዎች
የማን ማን ናቸው ለሚለው እነ ኢብኑ ከዓብ፣ ዘይድ ኢብኑ ሳቢት፣ አብደላህ ኢብኑ መስዑድ እነዚህን ቃሪያዎች ጠየቅ። ሶስተኛ አራተኛ ጥያቄ ሰባት አይነት ያነባቡ አንተ እንዴት አይነት ግን አጭበርባሪ ናቸው ሙስሊሞች ግን ሲባል በእውነት በቃ ሂድ ካልፈለግ አንተ ምን አይነት ምን ሆነ? ሌላው ሐዲስ መረጃ አልከኝ በቃ ምን ፈልጎ ነው? በቃ ዑስማኖቪች ያው ሰው እያዳመጠ ነው። ሐዲስ መረጃ አንጣልከኝ ቡሃሪ ላይ ጠቀስኩልህ። እነዚህ ሁሉ ተጠይቄ ነው። ስለዚህ አሁን አንተ ክርስቶስ የሚለውን መሲህ ማለት ለመሆኑ መረጃ አንጣልክ ሰው ቆይ አንተ ዝም በል ተው እባክህን ፓኒክ እያደረግህ እኮ ነው። ሰው እየታዘበህ ነው። እባክህን እንደው ተረጋጋ እስኪ። ቆይ ማይክህን ዝጋው። አንተ እኮ ክርስቶስ የሚለው ቃል መሲህ ነው ስልህ አንዴ ዴቫ ምክንያት እንዳይሆን እኔ ልጠይቅህ። አሁን አንተ ዝም በል ማይክ ዝጋ። ዴቫ ሰበብ ነው የሚፈልገው። ዴቭ ተው አሁን ተማር። ቆይ አሁን ተማር ቃል ዝጋና እሺ። አሁን ጥያቄውን ትቀበላለህ አትቀበልም? ማረጅ ኦትማኖቪች ፕሊዝ፣ ሰው ይታዘባሃል። በደንብ ትጠይቀኛለህ። ማይክ ሚውት አታድርጉ። ማይክ ሚውት አታድርጉ እኮ እያዳመጥክ አሁን ይኸውልህ አረዲ ለዘመናት ስትመካበት ኦትማኖቪች የነበረው ገደል ስለገባ አሁን እኔ ጥያቄ መጠየቅ እችላለሁ። አልጣል ትጠይቃለህ። አንተ እኮ ቅድም እኔንም እኮ ጠይቀኸኛል። ሚውት አታድርገኝ አረዲ ሚውት አታድርገኝ። አንተ ጠይቀኸኛል፣ መጀመሪያ መልሻለሁ። አሁን እኔ ነኝ የምጠይቀው። ቀደም እኔ አንተ ወደ 4-5 ጥያቄ ጠይቀሃል። እንደ አይዞህ አትፍራ፣ ምንም ይሄ እንትን የሚል ነገር የለውም። አንተ ወደ 4 ጥያቄ ጠይቀኸኛል። ከዛ በኋላ እኔ አሁን ደግሞ ልጠይቅ። ኦትማኖቪች 20 ጥያቄ ትጠይቀኛለህ፣ እኔ 5 ጥያቄ ልጠይቅህ። ከዚህ በኋላ 20 ጠይቀኝ አንተ። እኔ ቅድም 4 ጠይቀሃል። አሁን በቃ አንተ 20 ጠይቀኝ። ከዚህ በኋላ ይኸው አንተ 20 ጠይቀኝ። ከዚህ በኋላ ተው። ቅድም 4 ጥያቄ ጠይቀሃል፣ 4 ጥያቄ መልሻለሁ። አሁን 20 ጥያቄ ጠይቀኝ አንተ። እኔ 5 ብቻ ልጠይቅ ከዚህ በኋላ በቃ 5 ብቻ። ሞዴሬተሮች ሚውት አታድርጉኝ ፕሊዝ። ኦትማኖቪች እኮ በቃ በዚህ ተስማማ። 5 ብቻ ጥያቄ ልጠይቅ አንተ 20 ጠይቅ። ይሄን እንትን ተውና መጀመሪያ 4 ጥያቄ ጠይቀኸኛል። አልጠይቀኝም? አልጠየቅኩም። 4 ጥያቄ 2 ጥያቄ ነው የጠየቅኩህ። በቃ 2 ጥያቄ ምንድነው? 2 ጥያቄ እሺ። እኔ 2 ጥያቄ ልጠይቅህ። እኔ 2 ጥያቄ ልጠይቅህ። እሺ ይሄን ያህል ፈርተህ ይሄን ያህል መጠየቅ ፈርተህ አንተ ነህ እንጂ የፈራኸው 2 እሺ 4 ካድክና ሸምጥህ አንተ ይኸውልህ 4ቱን ሸምጥህ 2 አልከኝ። እሺ 20 ጥያቄ ጠይቀኝ። ይኸው በቃ 20 ጥያቄ ጠይቀኝ። ይኸው አሁን ላንተ ጊዜ እሰጥሃለሁ። 20 አልጠይቅህም፣ 2 ጥያቄ ነው። አሁን ልጠይቅህ ላለመጠየቅ ብለህ አይ በቃ እባክህን በልካን አሁን 2ቱን ልጠይቅህ። 2ቱን ልጠይቅህ። አሁን መውረድ ፈልገህ ነው ታችሁን ብቻ እወጣለሁ ምናምን ከየት ለምን እንዳነበበም አምጥቼ እዚህ ጋር ማሳየት እችላለሁ። እሱ ያነበበውን አርቲክል ራሱ እና ነውር ነው። በነገራችን ላይ ማስረጃም አልከፈትም፣ አንድ ማስረጃም አልከፈትም። ቆይ ግን እዚህ ጋር አንድ ነገር ልበል ቢኒ፣ እኔ ምንም ችግር የለብኝም። ያለ መረጃ ከፈለክ እንደ ጋዜጣ ቁጭ ብለህ ስታነብ ዋልና ፕሊስ ጥያቄ ብቻ ልጠይቅም በለኝ። እዚህ ላይ አንተን ምን ብለሃል? ውይይቱ እኮ እዚህ ጋር እኮ አቁሟል እኮ እነዚህ 7ቱ ቂራአቶች የተገኙት ብቻ ናቸው ወይንም ነብዩ የጠቆሙባቸው 7ቱ አህሩፍ እነዚህ 7 ቂራአት ናቸው ብሎ ከሚያምን ዕውቀት ከሌለው ሰው ካንተ ጋር ነው ሳወራ የነበረው። በእውነት ህይወት የቤቱ ባለቤት ነሽ። አይ ቲንክ አርዲና ኡስማን የጀመሩትን ውይይት ይጨርሱ። ኡስማንን አስገቡት በሰላማዊ መንገድ ይለቃል እኮ ላኩለት እኮ ነው ይላኩለት። ግን ስለነበረ ስለ እውነት ፌር ሆነሽ ኒውትራል ሆነሽ ራስ ማለት ነው። እያነበበ እየተማረ ነው ትላለህ። ረሽም ነው አንድ ዝም በል ራሱ ሲጀመር ስለከፈተ አይደለም። አረቆ ቆይ ተረጋጋ። እሰላ ሰላም አደገና ነው የሚባለው። እኔ ካንተ ጋር ራስ አላወራም በመሰረቱ በመጀመሪያ ደረጃ። ሁለተኛ ነገር አያችሁ ብልግና ሚውተር እኮ እኔ ነኝ። በቃ ይግባል። አንተ ካልተወያየ አንተ የማትመልስ ከሆነ ሚውተር ጋር ተቀመጥ። አስተያየት ነው የምትሰጣለህ። ተረጋጊ ራሱ ማለት ነው። ፕሊዝ አሁን ቆይ አንዴ ሌላ ሰው ምናምን እኮ መግባት አቡኪ አንተም እኮ መግባት እኮ አያስፈልግም። ጥያቄ ለምንድን ነው መጠየቅ የፈራው ልጁ? ለምን ማይጠየቅ? ባይዘዌ እንትን አይደላችሁም፣ አረዲ ኒውትራል አይደላችሁም። ከስር እየሰማሁ ነው። ኧረ ዴቫ ቆይ አንዴ ፕሊዝ አንዴ መጫጫ ይሆናል። አንዴ
አቡኪ አልፈራም። 20 ጥያቄ ጠይቀኝ፣ እኔ 5 ጥያቄ ልጠይቅ ስለው ለምንድን ነው እምቢ ያለው? ቆይ አሪዲ እሱን እኮ አይደለም እያልኩ ያለሁት። እሱን ነው መልስልኝ። ለምንድን ነው እምቢ ያለው? 20 ጥያቄ ጠይቀኝ ስለው 20 ጥያቄ የሚሆን ራሱ ርዕሱ አያስነሳም። 20 ጥያቄ የሚያስነሳም ርዕስ አይደለም። ባይዘው አንደኛ በቃ ለምንድን ነው ይሄንን ጥያቄ ታዲያ መመለስ የማይፈልገው? እሱን አይደለም ምን እያልኩ ያለው። ታዲያ ተረጋጋ። መጀመሪያ ስለ ቂርአት አንተ ብዙ ሰዓት ወስደህ ስላሉት ነገሮች፣ ስለ 7ቱ ነገሮች፣ ስለ አሩፎች ምናምን ብዙ ነገሮች ተናገርክና ጀስት እሱ እንኳን የጉንጩን አልጨረሰም ራሱ በመሀል ስትገባበት ማለት ነው። ፌር ሆነን ስናወራ ኒውትራል ሆነን። ሁለተኛ ነገር ደግሞ ሚዩት እየተደረገ ለምን ሚዩት ይደረጋል ነው ሲምፕሊ። ኒውትራል ሆነ የምታወያይ አልጨረስ ሂዊ አሁን ድምፅ ነገር አለ። ወደ መስጂድ እየሄድኩ ስለሆነ ወደ መስጂድ እየሄድኩ ጉዞ ላይ ስለሆንኩ ነው። ዋናው ነገር ግን ምን አለ መሰለሽ፣ አሁን ፍትሃዊነትም እንትን እያለ ስላልሆነ ይሰማል አይደል ድምጼ? አዎ። ስለዚህ ምንድን ነው ይቅርታ፣ ጉዞ ላይ ከሆነ ሊወያይ ሳይሆን ሊመልስ ሳይሆን ለሌላ ነገር ነው። በቃ ሚውት አታድርገኝ ቢኒቶ፣ አንተ ሚውት አታድርገኝ፣ ዝጋው ማይክህን። አንተ ገና ነህ። ቆይ መጀመሪያ አድርገው፣ ካለበለዚያ እስቲ እንየው። እስቲ ግባ አስገባውና እስቲ ኡትሜ ውይይት ከሆነ ነው እንጂ መስጊድ አይሆንም። ይሄው ገብቷል። እስቲ ኦኬ እሰማለሁ። ድምጼ ይሰማል? አዎ እሰማለሁ። እሺ፣ አይ የውይይት ጥሪ ላቀርብለት ነው። አሁን እዚህ ጋር እኔ ሚውት እየተደረግኩ ስትፈልጉ እያወረዳችሁኝ ስለሆነ በመሀልም እየረበሸኝ ስለሆነ እኔ ቤት ከፍታለሁ። እኔ ጋር ትመጣለህ፣ ማውራት ትችላለህ። አረዲ ትችላለህ። እኔ ጋር መተህ ማውራት ትችላለህ ወይ? ከሰላት በኋላም ቢሆን 10 ደቂቃ በኋላ ቢሆን እኔ ጋር ማውራት ትችላለህ። እኔ ቤት ከፍተህ እዚህ ምን ሆነ? ኡስማን ጥሩ እኮ ነው እየተወያየ ያለው። እዚህ ጥሩ ያለው ነው። አንደኛ ይኸውልሽ ሁሉም እንደ አፉ እየገባ ስታስቆሙኝ ነበር፣ ሀሳቤ እንዲበታተን ስታደርጉ ነበር። ሁለተኛ ቆይ ሂዊ አይደለም ይሄ ቅድም ጀምሮ ሪከርድ ተደረገ፣ ችግር የለውም። እኔ ቤት ከፍትና ከዛ በኋላ ማውራት ትችላለህ። አርዲ መነጋገር እንችላለን። እውነት ለመናገር አንድ ሚውት ላይ ሁን፣ የሚረብሽ ድምፅ ስላለ ማለት ነው። ኦትማኖቪች ሚውት ላይ ሁንልኝ ፕሊስ፣ አንድ የሚረብሽ ድምፅ አለ። ኦኬ፣ ስለ እውነት ለመናገር ለውይይት በቂ አይደለህም አንተ። በእውነት ነው የምልህ፣ በእውነት አርዲ። እኔም እኮ አንተን እኮ እኔም እንደዛ ነው የማስበው። ወላሂ አንድ ጊዜ እባክህን አንዴ ስለ እውነት ለመናገር ማለት ነው። አንድ መስመር እኮ እውቀት ራሱ የለህም። አረዲ 7 አይነት ቁርአን ስትል በመሰረቱ ማለት ነው። ልንገርህ፣ አዳምጠኝ። ቆይ ሚውት አታርጉኝ፣ አሁንም ሚውት አታርጉኝ። ሪከርዶችንም አሉ። የአነባበብ ልዩነትና ይኸውልህ፣ የአነባበብ ልዩነትና የተለያየ ቁርአን እንኳን ለይተህ ሳታውቅ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ እንዴት ነው? በሚገርም ሁኔታ ወደ መስጂድ እየሄድኩ ነበረ። ተናድጄ ተመለስኩኝ። ቤት ይሰግዳለሁ ብዬ ወላሂ በጣም የተበሳጨሁት። እንደው ይሄ በአካል የማታገኘው ነገር እኮ አስቸጋሪ ነው። መቻ ሶሩ እንዴ ለራሱ ጀምጭ ፍትሃዊ ሁሉ ፍላክተና ወረደ የሚባለው ልጅ ራሱ ምን ቅንነት የሚለውን አስገባው ማከታች ቅድም ራሱ ሲናደር ነበር። እሱ ያየሁት ነበር ኮሜንት ላይ። ምንድነው መሰለ ትልቁ ነገር አቦተና አድጃለሁ። ቆይ አንድ ደቂቃ አውራ እስከዛ አረኔ ራሱ ይችላልላችሁ ሰውና ለነገሩ ያው ከኔ ጋር እንትን ፐርሰናልም ኬስ ስላለበት ነው። ያ እንትን ኮነ ማለት ነው ቃል ስጋ ኮነ የሚባለው ልጅ ስላለበት ከዚህ በፊት በግልጽ ጨምቄዋለሁና ከዛ አንፃር ነው ራሱ እንትን የሚለው ማለት ነው። ያው አይታችሁታል ቪዲዮን ራሱ ማለት ነው ሲምፕሊ እና ለዛ በቃ በገባበት ይከታተለኛል ራሱ ሲምፕሊ ልጅ
ግን ያለው ነገር እኔ ኒውትራል ሆኖ ነው ያልኩት። ባይዘው ማለት አርዲዬ ጥሩ ነው የሚያነሳቸው ነገሮች እሱንም ሰምተናልና ለእሱም ጊዜ ይሰጠው እና በደንብ እንስማው እየተማርን ያደረና ስለ ጊዜ አንደኛ ማስረጃ ክፈት ምናምን እያወራ እየጠቀሰ ነው ያለው እኮ ባይዘው ግዳጅ የለበትም ማስረጃ የማሳየት ግዴታ የለም። ራሱ ሲምፕሊ እኔ የሆነ ማስረጃ ሳቀርብ ጥቅሱንና ቁጥሩን ከተናገርኩኝ የለም ብሎ እንትን አፕሮች ማምጣት ያለበት ያ ሰው ነው። የለም ካለ ነው ሊሞግት የሚችለው ሲምፕሊ አንብቦት ማለት ነው። ከዛ አንፃር ነው ራሱ ማለት ነውና እኔን ራሱ እንትን ብለውኛል። ራሱ ከስር መጨረሻ ላይ እንትን ያደረጉኝ ራሱ ይሄ ኮሜንት ፖስት ላይ መጨረሻ ነው ሙስሊሞች ቤት ከፍታለሁ ካልኩኝ በኋላ ሚዩት አድርገውኛል። የሆነ ቤት በተመሳሳይ መልኩ ተከትለውኝ እንደዛ ነው ያደረገኝና አንታሪዮስ ምናምን ብሎ ራሱ በውስጥ ማለት አያስፈልግም ስለማያስፈልግ ነው እንጂ ብዙ ነገሮች አሉ ሲምፕሊና ከዛ አንፃር ነው ራሱ ልጁ ጋር ቢሆን ኖሮ ብዙ ነገሮች እናገኝ ነበር። ሲምፕሊ እስሜም ጋር የምናገኘው ነገር ይኖራል፣ ከልጁም የምንወስደው ነገር ይኖራል። ባለው ነገር ትንሽ ከነሱ አንፃር አንብቧል። እሱ በስለ ቂራአትና ህሩፍ ላይ ነው ብዙ ጊዜ የሚያወራውም ሪሰርች የሚያደርገው አይ ቲንክ ይመስለኛል። በመሀል እየገቡ የሚያበላሹት የሞዴሬተር የሰጠቻቸው ልጆችና ያው አለን የሚሉት ልጆች ናቸው እንዳያቸዋቸው ማለት ነውና ብቻ አልሐምዱሊላህ ቅንነት ቀጥል ሀቢቢ። ሰላም አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ከመጀመሪያ ጀምሬ ነበርኩ ወላሂ ማሻአላህ። ኡስማን ምንም ማናደድም ወላሂ ልካቸውን አስከብታል። ታሪክ ነው የሰራው ማለት በትክክሉ ነው ምላሽ የሰጣቸው። ሲጀመር እነሱ ምላሽ ሲሰጥ በጣም መንጫጫት ይጀምራሉ። ወላሂ በጣም የሚገርመው ማለት እንድሰጥ አይፈልጉም። አንደኛው የቤቱ ልጅቷ ችግር አለባት ህይወት ውስጧ ኡስማን ገብቶ እንዲዋይ ውስጧ ይፈልጋል፣ ግን እነሱን ፈርታለች። ደግሞ ስልጣን ሙሉ ሁሉም ስልጣን ያላቸው ክርስቲያኖች ነው ገብቶ ተደራደሩት። አቡካ አንድ ጊዜ ገባና ወጣ። ወይ ከሙስሊሞች ፌር ከሆነ ከሙስሊም 3 ወይ ከክርስቲያን 3 ተደርጎ ስልጣን ከሁሉም ወስታ በትክክል ኡስማን አንቀጠቅጦ ነው ወጣቸው። በጣም ነው ፈሩት፣ በጣም የተበሳጩ ነው። ቃል ስጋ የሚለውም የተበሳጨ ነው። ባይዞ ሁሉንም አጠራምጄ ነው ወጣው ማለት መጨረሻ ላይ አንተ ጥያቄ እንድትጠይቅ እነሱ አልፈለጉም። አንተ ብትጠይቃቸው ምላሽ እንደሌላቸው ስለሚያውቁ አንተ ውጤታማ ግቢን አስመቴ ነው ወጣው። ሰው ሁሉ እየታዘባቸው ነው። ምላሽ ሰጠህ አንተ ስታወራ ጣልቃ ይገባሉ። ልጅቷም እኮ ፍትሃዊ አይደለችም። የእሷ ውስጥም ችግር አለባት። አሁን ኡስማን አንድ ስልክ ይዞ ይሆናል ምናልባት ቢያንስ አንድ ሙስሊም አስገብቶ እኮ መጽሐፍ እየከፈቱ ማሳያት ይቻል ነበር። ያንንም ፋታ አልሰጡትም። ግን ሁሉንም በትዕግስት ተቋቁሞ ምላሽ ሰጥቷል። መጨረሻ ላይ እሱ መጀመሪያ ያኛው ከጠየቀው እኮ ኡስማንም አንድ መጠየቅ ነበረበት። በቃ አላስተናግድም ማለት ይችላል። ግን ቀጣይ ትጠየቃለህ እያለ ቃል ለማስገባት ነው ሲጥር ነበረው። ፖለቲካ እየሰራ ባይዘ ውጤታማ ነው። ኡስማን በጣም ተመችቶኛል። እኔ በጣም እየተበሳጨው ነበርኩት። መጨረሻ ላይ ሙት አደረጉኛውን ከዛ ጥዬ ወጣው። ኖርማሊ ግን ምንም ያበሳጭ ነገር የለም። ስኬታማ ስራ ነው ሰራው። አሳይቴ ነው ወጣው ውጤታቸውን በራሳቸው ቤት ጥሩ ነገር ነው ያረከው። መጨረሻ ላይም ወደ እኔ ነው እንዋይ ያልካቸውን ያው ፈርቶ ነው እምቢ ያሉት። ኖርማሊ ግን ውጤታማ ነህ። ምንም ያናድድም ነገር የለም። ጥሩ ስራ ሰርተ ነው ወጣው ብዬ ነው የሚያምነው እኔ። ልብ ካላቸው ይመጡ። ግን ድጋሚ ኡስማን ወደዛ ቤት ሲገባ አንደኛው ስልጣን ልትሰጥ ይገባል። ስልጣን ይሰጥ የቤቱ ሁለተኛው የውይይት ትግል ኖር ይገባል። አንዳቸው ማውራት የለባቸው ወይ አምስቱ ማውራት ነበረባቸው። አንተና ልጁ ብቻ ማውራት አለባችሁ። ቃል ተገባብታችሁ ነው ውይይት ሲጀመር በዛ ልክ ቢሆን አሪፍ ነው የሚል ሀሳብ ነው አለኝ። ለማንኛውም ኖርማሊ ውጤት ነው በጣም ውጤቱ የተሳካ ነው ብዬ ነው የሚያስበው። አመሰግናለሁ ወንድሞች፣ ጨርሻለሁ። ኦኬ አይ ሀቢቢ ጀዛከላ። ይሄን ነው እኛም እኮ ያለን ጀስት ማለት እንትኗም ልጅቷም ችግር ስላለባት ከዛ አንፃር ነው። እኔም ያው ኒውትራል ልትሆን ነው ለመናገር የገባሁት እንጂ አይ ቲንክ እንትን ለማለት አይደለም። እሱ ከበቂ በላይ ነው ለነሱ ሲምፕሊ። ከዛ አንፃር ነው ፌር ሁኝ ኒውትራል ሁኝ ስታወያ ጊዜ ሞዴሬተሮች ለምንድን ነው 10 ጊዜ ሚዩት የሚያደርጉት? ይሄ ምንድነው ይሄ ሳይኮሎጂካሊ የሰውን ሀሳብ ለመበታተን ለምንድን ነው የሚሄዱት ምናምን ብዬ ኒውትራል ሆኜ ለመናገር ነበር ያሰብኩት። ያኛው ልክ ሲጨማ እንደውም በቃ ከዛ ነው ብዙ ነገሮች እንትን አለንና ከዛ አንፃር ነው እና ኢንሻአላህ ኦኬ እሺ
አላህ ሱብሓነሁ ወተዓላ ላይ ከልፉላህ ነፍሰን ኢላ ወሰዓላሃ ማ ከሰበት ወላ ማ ከሰበት ይላልና ኢንሻአላህ ቀጥሉ። ስለዚህ በኢትዮጵያ ውስጥ ያሉት ነገሮች በሙሉ ተቆጣጣሪና ባለቤት ማን ነው? አብይ ነው፣ ንጉሱ ነው አይደል? አንደኛው ንጉስ ይላል፣ አንደኛው ባለቤት ይላል። ስለዚህ ባለቤት ማለት ደግሞ የፍርዱ ቀን ባለቤት የሆነው ሲል የፍርዱ ቀን ባለቤት ወይም የፍርዱ ቤት ተቆጣጣሪ፣ የፍርዱ ቤት ንጉስ፣ የፍርዱ ቀን ሁሉን ነገር በበላይ ሆኖ የሚቆጣጠረው፣ የሚመራው፣ የሚፈርደው፣ የሚያጸድቀው፣ ጀሃነም ጀነትን የሚያስገባው ማን ነው? አላህ ነው አይደል? ስለዚህ የፍርዱ ቀን ባለቤት ተባለ። የፍርዱ ቀን ንጉስ የሆነውስ ቢባል ንጉስ ማለት ምንድነው? ቅድም እንዳልነው የሁሉ ነገር ተቆጣጣሪ ነው አይደል? ለአንድ ሀገር ንጉስ ካለ የሁሉም ተቆጣጣሪ ነው፣ የበላይ ነው፣ የዛች ሀገር ባለቤት ነው አይደል? ይሄ ነው በቃ፣ ሌላ የተለየ ነገር የለውም እኮ። ሰባት አይነት ቁርአን የሚለው ግን ሰባት አይነት ቁርአን አለ ማለትና ቁርአን በሰባት አይነት መንገድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ በጅብሪል ተምረዋል የሚለው የተለያየ ነው አይደል? ስለዚህ ይሄ ነው ትልቁ ነጥብ። ግን ምንድነው ያው በጣም የሚመካበት ሁሌ የሚያነሳት በየቤቱ እየዞረ እንደ አዋቂ የሚታየው በዚህ ርዕስ ስለሆነ ይቺ ርዕስ ደግሞ 5 ደቂቃ ባልሞላ ነገር የተመታ ጥያቄ ነው። ሰላም አለይኩም። እኔ እየሰማሁ ነበረ እያለው ነበር። እውነቱን ነው። እኔ ሁለት ጥያቄ ብቻ ልጠይቅህ ነበር ራሱ እኮ ያልኩት እና ይሄ ነው። በተለይ ህይወትም ያው ፍትሃዊ ነኝ በሚል ትፈራቸዋለች። እነሱን ላለማስቀየም እንትን ይላሉ። ሲፈልግ ቢኒ ያወርደኛል፣ ሲፈልግ ራሱ አርዲ፣ ሲፈልጉ ሚውት ያደርጉኛል። አይታችኋል። ሀሳብ ለመስረቅ ነው፣ ሌላ አይደለም። ይሄ ደግሞ ሳይኮሎጂካል ጌሙን ስለምናውቀው ይሄ ነው። ያው እንግዲህ እስኪ ያላችሁ ሰዎች ደግሞ እንትን ያልነው ነገር ካለ ነገሩን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም አብዲዮ፣ እንዴት ነህ? ቀጥሎ ወንድም። ኩዚ ነኝ ወንድም፣ ኩዚ። ወአለይኩም ሰላም ብሮ፣ እንዴት ነህ? አለሁልህ። ብሎክ አስደረከኝ እኮ ነበርኩ እኮ እዛና በቴክስት ከስር እየጻፍኩልህ መጨረሻ ላይ ብሎክ አደረገችኝ እኮ እኔ ነበርኩ። ኦኬ። እና ምን ልልህ ፈልጌ ነው፣ መጀመሪያ እንደገባህ እኮ ነው በቃ ውይይቱን የጨረስከው። ሳሂህ ቡኻሪ ቡክ 36 ነምበር 13 ክፈትልኝ ስትለው እዛ ጋር እኮ ነበር የደነገጠው። በቃ ላይክ ካነበበው በኋላ እየተረጎም ካንብበ ያልከው ሰዓት ማለት ነው። እና በቃ ልክ ሊጨርስ አካባቢ ነው ከመጨቃጨቅ የጀመረው ማለት ነው። በቃ እኔ ሳኩኝ። ያው አንዳንድ የከተማ ልጅ ስትሆን ይገባሃል በቃ ነገሮች። እና እኔ ከስር በኮሜንት ያው ጦርነት ጀመርኩ ማለት ነው። ልጅቷ ልክ የቱ ጋር መሰለ ጌሙን መጫወት የጀመሩት እሷ ልክ እንዳልሰማች ሆነችና እስካሁን አልነበርኩም አይነት ሴንስ ጀመረችና አንተን መጫን ጀመረች ማለት ነው። እኔ በቃ ይሄ ከስር እየጻፍኩልህ ነበር። እንደውም ሙስሜ በቃ እንትን በል ልክ ነህ እንትን እንዳትል ምናምን እያልኩ ነበር ወንድሜ እያልኩና ላይ ካንተ ሐሳብ ያው እንዳይሰረቅም ስለፈለኩኝ እንትን አልኩና አክቹአሊ አርዲ ሁሌ እንደዚህ ነው ማለት ያው ለዛም ነው እኮ እላፊ ሰዓት ላይ የሚገባው ሌሊት ማለት ነው። ያው በቃ አላረለ ሌሊት ላይ ውርውር የሚሉት አብዛኛው የአክሰንት ችግር ያለበት ወይም ደግሞ ብዙ ዕውቀት የሌለው ሰው ነው እናገኛለን ብለው የሚያስቡት። ያው የሷም ሳይኮን እንደዚህ ነው። ታውቃት እንደሆነ እኮ መጀመሪያ እኛ ነበር ያለ ማምርናት ጄኔራል ቤት ማለት ነው። እቺ ልጅ አስታወስካት? እና እኔን ስለምታውቀኝ ነው ብሎክ ያደረገችኝ ማለት ነው። ኡስማን ያስታወስካት? ህይወትን ራሱ ፖስቷ ዴቭ ቤትም እንትን ቤትና ጄኔራል ዴቭ ቤት መጣ ነበር ብዙ ቤት። አዎ ትመጣ ነበር። ልክ ነህ። እና ደግሞ እንትና ማነች አምና ሊንዳ ጋር አስታወስካት? አረ በደንብ ልክ ነህ። በደንብ እንትን ነበር። እኔ ባለፈው እንደዚህ ገብቼ ላይክ አላህ ሞትን የፈጠረው ምናምን የቱ ጋር ነው ምናምን ስትል ገብቻ አንድ አንቀጽ ብቻ ሰጣት። ከዛ ኩዚ ነኝ አልኳት ከሰጠዋት በኋላ ያውን ስሜ ስለተቀየረ ነበር ያስገባችኝ። ከዛ ወዳውን አወረደችኝ ማለት ነው። ገባ? እና ምንድነው መልስ አይፈልጉም ልልህ ፈልጌ ነው። ገብቷል? እነሱ ጌም ነው ያዙት። በቃ ላይክ ይሄ ማምታታት አለ አይደለ እንጂ አንድ እውነት ልንገርህ እስቲ
ማለት አሁን ይሄ ትልቅ ኢሹ ቢሆን እንደዚህ ይሄ ልጅ እውነት በቃ እስልምና በዚህ ረገድ ተሳስተዋል ቢል እንደ ፎይ አይነት ድፍረት አትሆነው ብለህ ታስባለህ? ገብቷል? ማስታወቂያ እየሰራ ንስቲ ግጠሙኝ ራሱን ፕሮሞት አያደርግም? ስታየው የተወሰነ ፎሎወር ነው ያለው። ገብቷል? ለቃ እውቀት አለኝ ቢል ምናምን ማለት ነው። በቀኑ ሰዓት ላይክ ብዙ ስኮላሮች አሉ አይደል? እዚህ በሀገራችን ደረጃ ራሱ በጣም እውቀት ያላቸው ልጆች አሉ አይደል? ቀን ላይ በጣም እያስተማሩ የሚውሉ። ለምንድን ነው ይሄ ልጅ ቻሌንጅ የማያደርጋቸው? ለምንድን ነው በሌሊቱ ሰዓት ላፊ ሰዓት እንደዚህ እየጠበቀ ሙስሊሞች እንዲህ ናቸው ወልተሆል በቃ ሁሌ ነው እንደዚህ የሚለው እና የሆነ ጌም ነው የያዙት እነሱ እንጂ እኔ ልክ አንቀጿን እኔ አላውቀውም ነበር። ለምሳሌ ሀቅ ለመናገር ማለት ነውና ሳህል ቡኻሪ ቡክ 36 ነምበር 13 ልክ ሲነበብ እኔ በቃ ደስ አለኝ። ሳትኩኝ ገብቷል። 66 ነምበር 13 ስትለው ልክ አውጥቶ ሲያነበው ማለት አንተ እንግሊዘኛ ለሚረዳ ሰው የሆነ ሰንቴንስ አለ አይደል? የሆነ አረፍተ ነገር እስኪያልቅ አረፍተ ነገሩን እስኪያልቅ ስትጨርሰው በቃ ዘሆል እንትኑ ተቀምጧል። አሁን አንተ በአማርኛ የተናገርከው ነገር ማለት ነው። በቃ እዛ ጋርም ስደጋግምለት ነበር። መጀመሪያ በአንድ ሲያስቀራቸው ላይክ ያሉት ነገር ረሱል ሰለላሁ ዐለይሂ ወሰለም እስከ መጨረሻው። ከዛ እሱ አንድ ፊደል አህሩፍ ማለት ምን ማለት ነው ብሎ እንትን ሊል ከዛስ እኔ ወላሂ ነው የምልህ ከስር እኮ ጽፌልህ ነበር። ለምን 7ቱን ፊደላት ንገረኝ ይላል አውቆ ማለት ነው። አንተ የአናባብ ዘይቤ ነው ስትለው እሱ 7ቱን ሲል ለምን እስከ ሆ አትነግረውም ያልኩ ነበር። አላነበብከውም። ሃሁ ሃሆ ነው ለምን አትለውም? በጣም ፈን እያረኩ ነበር። ለማንኛውም እና ግን አሁን ምን መሰለህ አሁን እኔ እንደዚህ ላይክ አክቹአሊ አትላንታ ላንጉዌጅ ስኩል ተምሬያለሁ። ላይክ እንግሊዘኛ እረዳለሁ ምናምን የትኛውም በእንግሊዘኛ የሚያመጡትን እንትኖች በራሴ እንትን እያረኩኝ ራሴን አጽናናለሁ፣ ራሴን ቻሌንጅ አደርጋለሁ። ኤቭሪ የሚያነሱት ነገር ውድቅ ነው። ገብተዋል? እንደዚህ ግን የማይረዳ ሰው ሊኖር ይችላል። ተረዳኸኝ? አሁን እነሱ ልክ እያስገቡ እንትን የሚያምታቱት ይሄን ነው። ለምሳሌ አክሰንት ችግር ያለበት አለ። አንዴ እንደውም በጣም ፈን እያረኩ ነበረ። የሆነች ልጅ ሰልማ ነው ክርስቲያን ሆና ነው አሊፍ ላ ምናምን ያለችዋ ልጅ ማለት ነው። ላይክ ሪከርድ አይቼ ነው እና እስኪ ተጋርገው አይቼዋለሁ። እና ላይክ እንደዚህ አይነት ሰዎች ነው እነሱ ያስገቡ ጌሙን የሚጫወቱት። ያው እንትን የሚሉት እሷን ቢሆን እንደዛው ማለት ነው። ግን ምንድነው በጣም ጨካኞች ናቸው። በቃ አለ አይደል? አንደኛ ዲስሪስፔክት ነው በጣም የሚያደርጉት ሰውን። ገብቷል? አሁን ፐርሰናሊ ላይ አሁን አንተን 10 ጊዜ የሚያወርዱ ለምን ይመስልሃል? በቃ ኢሞሽናል ሆነ አይዲያዎች እንዲጠፉ ነው። በቃ አሁን አንተ የሆነ ሐሳብ ይዘህ ተነስተሃል ቻሌንጅ ልታረገው ያን ጌም የሚጫወተው አይዲያዎች ሉዝ እንድታረግ ነው። በቃ ገብቷል? አንድ የስብሰባ አዳራሽ ላይ ገብተህ የመጀመሪያ ስፒችን ስታረግ እንዴት ነው ያው ልክ መድረኩ ላይ ስትወጣ ህዝቡን ስታየው ያው ብዙ አክሰንቶች ይጠፉብሃል አይደል? የመጀመሪያ ነገር ከሆነ እነዚህ የሚጫወቱት ጌም ይሄንን ነው። በቃ ያ ሚስተር ኤክስም ቢሆን የሆነ ፋራዎችን እያስገበልክ የሚያውቁት ሰዎች ሲገቡበት ምንድነው የሚያደርገው? ሚዩት ያደርጋል። ገባ? አስጥቼ ነው ማሰጣ። ይሄ ምንድነው የሚባለው? በቃ ጌም አለ አይደል? የጌም ጨዋታ ሳይኮ ነው የሚጫወቱትና ግን እንደዚህ ልክ አሁን አንተ እንዳልከው ደቂቃ ተሰጥቶኝ እናውራ ባልከው መንገድ እንደሚወድቅ ያውቀዋል። ከዛ በኋላ እኮ ነው ተጠራርተው እኔን ብሎክ አደረጉኝ። ከዛ እንደሱ ተጠራሩና ገስት ላይ በዙብህ ታስተውል እንደሆነ ማለት ነው አይደል? ኡስማኔ የሆነ ቤላ ምናምን የሚባል በቃ እነዚህ ያላረ ሲሰደቡ በዙና ከበቡ ማለት ነው። ከዚህ በፊትም ኤፍናን የምትባል ቤት ኤፍናን የምትባል ልጅ ላይ ሀጅ አድርጓል በሚለው እሱን አንስተን አረዲ ጋር ተወያይተን ነበር። አብዲ ይኸውልህ አረዲ ጋር ከዚህ በፊት ሌሎቹም እንዲገባቸው ምን መሰል አሁን እንደዚህ ከካፊር ቤት ስትገቡ ሆስቶቹ ምን አይነት ጌም መሰለ የሚጫወቱት ልክ ሳይለንት ምናምን የሆኑ መስለው ጌንተን ነው ከስር ሜሴጅ ነው የሚያነቡት የሚለቃቀሙት ማለት ነውና ይሁን በአጻጻፉ ላይ ያውቃሉ ማን እውቀት አለው ማን እውቀት የለውም። አሁን ለምሳሌ እኔም ብሎክ አደረገችኝ ለአንተ ከስር ቻሌንጁን እንትን እንዳልልህ ማለት ነው። ገብቷል? ባለችኝ እውቀትም እንዳላገዘ እኔን ብሎክ አደረገችኝ። ከዛ እሷ አንተን በዙሪያ አስከበበችህ ማለት ነው። ገባ? ልክ ኢቭን አንተ ልክ እንደውም በጣም ትዕግስትን ሰብርህን በጣም ነው ያደነኩት ወላሂ።
በጣም እንትን እያለች ነበር፣ አፋፍህን እያለች ነበር። ኧረ እባክሽ የፌር አይደለም ሁላ እያልካት ነበር። እና እኔ ግን በቃ በጣም አሳዘንከኝ። ገብተዋል። አሁን እዚህ ጋር ያሉት ሰዎች እኔና ያንተን ፍሬንድነት ምናምን ላያውቁ ይችላሉ። ገብተዋል። እኛ የዛን ያምና ምን ያህል ሰብር ኖሮን ሰዎችን እንዴት አስገብተን እንትን እንደነበረ እናውቃለን። እኔ አንተ ያሲኖ አብራሂማ ምናምን ገብተዋል። ብዙ ሰዎች ላይረዱ ይችላሉ። እና እኔ በቃ ማለት በጣም አሳዘንከኝ። ገብተዋል። በቃ ጌሙን እኮ ዘግተከዋል። አሁን እሱ ብዙ ቼኖች ሊያመጣ ፈለገ። በቃ መግቢያ መውጫ ጠፋው እኮ። ገብተዋል። በወረቀት ይጽፋል ምን ይላል እንደዚህ ቼን እንትን ቼን ኦፍ ፍላደሬሽን ምናምን ቀያለን። ይሄ ሰው የአረፍተ ነገር እኮ ይበቃዋል። በቃ ገብቷል። 7 አይነት ቁርአን አለ፣ 7 አይነት እንትን አለ። በቃ ብዙ ነገሮች ላይ ሄደ። አንተ ያቺኛውን አሁን የሐዲሱን ነምበር ነግረው ሲያነበው እኮ ደነገጠ። በቃ እዛ ጋር ግን በጣም ብዙ እኔ በራሴ የታዘብኩትን ነገር ልንገርህ። እኔ ቶሎ የምረዳ ልጅ ልሆን እችላለሁ፣ ግን በጣም የኢትዮጵያ በቃ ይሄ ስልኩ አሁን የያዘው ስልክ አሁን እኛ እዚህ ጋር የምናወራው በቃ ስልክ ይዘን ነው አይደል? አብዛኛው ሰው ግን የያዘው ስልክ በልጦታል ከአይምሮ ማለት ነው። ሴክ ኦፍ አግሪመንት ምናምን የሚሏት ነገር አለች እና እኔ እሷንም ከኛ ሰምቶ ነው በፊት ላይ ከኛ ሰምቶ ነው እሱ እንጂ እኮ እንደሱ እኮ ጃሂል የለም የምትወያየው። እኔ በቃ ባለፈው ያቺ ልጅ እኮ በቃችኝ አሊፍ ላርዲ ያለችው ማለት ነው። እኔ ወላሂ ወስም ይልክልሃለሁ ከሌለክ ማለት ነው። ሪከርድ አውርጄዋለሁ ሁላ አይቼዋለሁኝ። አይቼዋለሁ በነገራችን ላይ ማለት ነው። ለእንደዚህ አይነት ሰዎች ኡስታዞችም አያስፈልጉም። በነገራችን ላይ በጣም የሚያነሱትም ነገር ኤሌመንታሪ ነገር ስለሆነ ኡስታዞች ራሱ እነሱ ጋር እንደው በዚህ ጉዳይ አይደለም መደከም ካለበት ምን እንትን አላቸውና አንድ ነገር ልጠይቅህ ኡስማን፣ አንተ ከኔ ተሳልክ ስለሆንክ ባይብል ላይ እኔ ማለት በጣም የሚገርመኝ ነገር ነው። እዚህ ጋር ህዝቡ ይታዘበኝ እንደውም ላይ ምንም አያውቅም ሊበል ይችላል። ምንም ብቻ ግን አንድ ጥያቄ አብዲ ድምጽ ታፈናል፣ አይሰማም አሁን